እጅግ ያስደነግጣል። አንጋፋው ዘማሪ በዛሬው ዕለት ከዚህ ዓለም በሞት ተለይተዋል። በአፋን ኦሮሞ መዝሙሮቻቸው የሚታወቁት ተወዳጁ ዘማሪ አለማየሁ ገብረ መስቀል በድንገተኛ ሕመም ወደ አገለገሉት ጌታ ተሰብስበዋል። በጉጂ ቦረናና ጌዴኦ አካባቢ ለረጅም ጊዜ ያገለገሉ አባት ነበሩ። በባለፈው 2017 የመልካም ወጣት ፕሮግራም ላይም አገልግለው ነበር። ለቤተሰብ፣ ለወዳጅ ዘመድ፣ ለሚያገለግሉበት ቤተክርስቲያን ምዕመናንና ለመላው የኦሮሚያና አካባቢው የወንጌል አማኞች መጽናናትን እንመኛለን። ማመን ሁሉም በሚችል አምላክ ላይ ሙሉ በሙሉ መደገፍ ነው። ይሄ ነው ማመን። በአጭር ቃል መደገፍ ነው። ስንጸልይ ተደጋፊነታችንን እንገልጻለን። ራሳችንን ችለን ለመቆም ያልቻልን ማንችል መሆናችንን እንገልጻለን። ተደጋፊዎች ነን፣ ጥገኞች ነን። በስጋ ለባሽ ላይ አይደለም፣ በምድራዊ ኃይል ላይ አይደለም። ጥገኝነታችን በሰማያዊ ኃይል ላይ በዘላለም ክንዶች ላይ ያለን ነው ጥገኝነታችን። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የተጠጋ እና ይህንን ጥገኝነታችንን እንገልጻለን ስንጸልይ። መጸለያችን ያለ እርሱ ምንም ነገር ለማድረግ እንደማንችል ተገንዝበን ሁሉን የማድረግ ኃይል እና ችሎታ ባለው በእግዚአብሔር ላይ መደገፋችንን ያስረዳል። መጸለያችን ዮሳፍጥ በተጨነቀ ጊዜ ያደረገውን ታውቃላችሁ። ምን አለ? የምናደርገውን አናውቅም አለ። የምናደርገውን አናውቅም፣ ዓይኖቻችን ግን ወደ አንተ ናቸው አለ እና የሚያደርገውን ባጣ ጊዜ የሚያደርገው የማያልቅበት በሰማይና በምድር ላይ ገዢ ሆኖ ለዘላለም የሚኖር ሁሉ በእጁ ሁሉ ከቁጥጥሩ ስር ያለ አምላክ የሚያደርገውን ነገር ይዞ ከተፋላ አያልቅበትም። የሚያደርገውን ያውቃል። እኛ ያልቅብናል፣ እሱ አልቆበትም አያውቅም። አያልቅበት። ክብር ለስሙ ይሁን። በዚህ ዕውቀት ነው ሁሉም በሚችል አምላክ ላይ የምንደገፈው። እኔ አልችልም፣ አንተ ግን ይቻላል። ሁሉን ለማድረግ ቻይ ነህ ስንል ነው ሄደን ምናርፈው በእጁ ላይ። እግዚአብሔር ይመስገን። ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ከእርሱ ጋር አብረን ምንሰራ ነንና ይላል። አንዱ አብሮ የመስራት መንገድ መጸለይ ነው። በምንጸልይበት ጊዜ እየመከርን ነው ያለነው፣ እየተመካከርን ነው ያለነው ማለት እኮ ነው። የሚጸና የእግዚአብሔር ምክር ውስጥ እየገባን እንሰራለን። የሰው ምክር አይጸናም። በሰው ልብ ብዙ ሐሳብ አለ። የእግዚአብሔር ምክር ግን እርሱ እግዚአብሔር ያሰበው ነገር ይጸናል። ያንን ሐሳብ ለመቀበል ነው ጸሎት ውስጥ የምንገባው። ሐሳባችንን ለእግዚአብሔር እየገለጽን ሐሳቡንና ኃይሉን ምሪቱንም እየተቀበልን እንሰራለን ከእርሱ ጋር። ትልቅ ዕድል ነው ይሄ፣ ለኛ ትልቅ ዕድል ነው። ከእግዚአብሔር ጋር
መስራት የሚባለው ነገር ሲያስቡት እኮ ቀላል አይደለም። ሁሉን ለማድረግ ቻይ ሆኖ ያለ እኛም ሁሉን ነገር መስራት የቻለ ጠርቶ ስራ ሰጠን፣ ተካፋይ አደረገ። ልጅ እያለሁ ገጠር ነበርና ያደግኩት ከአባቴ ጋር ወደ እርሻ ወደ አትክልት ስፍራ እወጣ ነበርና ትዝ ይለኛል ቡና ለመትከል ይቆፈራል እና እኔም በቁፋረው ተባበርኩ። መሳሪያ ይዤ ሳይ አባቴ አጥልቆ ነው የሚቆፍረው እና የኔ በቃ ቅርብ ነች። ይደክመኛል፣ ትንሽ እንደቆፈርኩ ይደክመኛል እና እሱ በጣም እያጠለቀ ነው የቡናውን ችግኝ ማስቀመጫ የሚያዘጋጀው እና የኔን አየት ያደርግና ጨምሮ ጥልቀት ይሰጠዋል። ግን ተሳትፌያለሁ፣ በልጅ አቅሜ ተሳትፌያለሁ እና ትልቁንና ጥልቁን ተግባር የፈጸመው ግን አባቴ። እድል አግኝቻለሁ። አሁን ደግሞ በሰማዩ አባታችን ስራ ውስጥ እድል ተሰጥቶን አብረን እንሰራለን እና በቀኑ መጨረሻ ሰራን አንልም፣ እሱ ነው የሰራውማ እሱ ነው የምንለው ከገባን እና ጸሎት ከእርሱ ጋር አብሮ መስራት ነው። ስለተሰጠን እድል ስሙ የተባረከ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ምድር ላይ በነበረ ጊዜ ቅድም እንደተመለከት ነው እየጸለየ ታይቷል። ምሳሌ ሆነዋል፣ መመሪያም ሰጥቷል። በትጋት ሲጸልይ የነበረው ጌታችን ኢየሱስ ክርስቶስ አጠገቡ ለነበሩት ተከታዮቹ ለደቀ መዛሙርቱ ትጉ እና ጸልዩ ብሏቸዋል። መጀመሪያ ሲጸልይ ታየ። እነርሱንም ትጉና ጸልዩ እንደኔ ማለቱ። ይህን በማስታወስ እኛም መጸለይን እንለማመዳለን። ፈለጉን ተከትለን ስንጸልይ ከእግዚአብሔርና ከቅዱሳን ምዕመናን ጋር ህብረታችን ይጠብቃል። በኤፌሶን ምዕራፍ 2 ቁጥር 19 ላይ የእግዚአብሔር ቤተሰቦች እንደሆነን ተገልጿል። ቤተሰብ ነን። ስንጸልይ እንደ ቤተሰብም ነው የምንጸልየው፣ እንደ እግዚአብሔር ቤተሰብ። አይሁድም የግሪክ ሰዎችም ተጠርተው የተሰበሰቡበት ቤተሰብ፣ አይነተኛ የሆነ ቤተሰብ፣ የእግዚአብሔር ቤተሰብ፣ የሰማዩ አምላክ የእግዚአብሔር ቤተሰብ እንድንሆን ተደርገናል። በክርስቶስ ኢየሱስ ደም፣ የራቀውን በሚያቀራርብ የክርስቶስ ደም፣ የጥል ግድግዳን ባፈረሰ በክርስቶስ ደም፣ ሰላምን የምስራች ብሎ በተሰበከበት ደም፣ በዚያ ታላቅ ስራ አማካይነት ተጠርተን ስንመጣ እንደኛው ከተለያየ ቦታ የተጠሩ ጠብቀውናል እና ቤተሰብ ሆነናል። ወደ አምላካችን በተናጠል በግል ብቻ ሳይሆን እንደ ቤተሰብ ሆነንም ነው የምንቀርበው። መግባት አለን ይላል በብዙ ቁጥር መግባት ሆኖልናል። እንደ ግለሰብ ብቻ ሳይሆን እንደ ቤተሰብ። እናንተ ቆዩ አልተባልንም፣ ሁላችንም ግቡ ተብለናል። ወደ ቅዱሱ አምላክ፣ ወደ ፍቅር አምላክ፣ ወደ ሰላም አባት ግቡ ተብለናልና ገባን። ወዴት ገባን? ወደ ቅድስተ ቅዱሳን ገባን። ወደ እግዚአብሔር የጸጋ ዙፋን ነው የገባነው፣ የቀረብነው። ግቡ ተብለን ግቡ ላለን ክብር ይሆንለት። አያንተ እንኳን ቆይ ብንባልስ በጣም አስደናቂ ነው ነገሩ፣ በጣም አስደናቂ ነው። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮች እና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶች እና መጻተኞች አይደላችሁ። እንግዳ የለም፣ ቤተኛ እንጂ እንግዳ የለም። የዚያ ቤት ባለመብት ሆኗል። እንግዳ የለም፣ መጻተኛ የለም። ጥቂት ቀን ቆይቶ ወደ መጣበት የሚመለስ የለም። እንደገባ የሚቀር ግን አለ። እግዚአብሔር ይመስገን። በነዋሪነት የሚመዘገብ ማለት ነው። እግዚአብሔር ይመስገን። ይሄ እንደ ቤተሰብ ያገኘ ነው ጸጋ ነው። ክብር ለስሙ ይሁን። በህብረት ይህንን ጸጋ እንካፍላለን፣ እንለማመዳለን። ሲጸለይ ነው ይሄ የሚሆነው። ግቡ የተባልነው እኮ ለመነጋገር ነው። ዝም ብሎ ጸጥ ብሎ ለመቆም ሳይሆን ለመነጋገር ነው። ይህን ላደረክልን ላንተ ክብር ይሁን ለማለት እኮ ነው የምንገባው። ህብረታችንን ከአምላካችን ከእግዚአብሔር ጋር፣ ህብረታችንን ከቤተሰቡ አባላት ጋር ለመጠበቅ እና ለማጥበቅ እንጸልያለን። ቆየት ብሏል። በአንድ መጽሔት ላይ ያነበብኩት ሐሳብ ወደ አእምሮ ይመጣል። ሐሳቡ በእንግሊዝኛ የተቀመጠ ነው።
the family that prays together stays together የሚል በአንድነት የሚጸልይ ቤተሰብ በአንድነት ይሰነብታል። በአንድነት እንዲሰነብት የሚያደርገው ምንድነው? በአንድነት ከአምላኩ ጋር መነጋገሩ፣ በአንድነት መጸለዩ ነው ማለት ነው። ይሄ ለመንፈሳዊው ለትልቁ ቤተሰብም እንደዚሁም ደግሞ በየቤታችን ላለው ቤተሰብም የሚያገለግል አባባል ነው። አብሮ የሚጸልይ ቤተሰብ አብሮ ይቀጥላል። ምክንያቱም መሃላቸው ሕያው እግዚአብሔር አለ። ቀርቶ አንድ ያደረጋቸው ሕያው እግዚአብሔር አለ መሃላቸው፣ እሱንም የሚያዘልቃቸው እና እያንዳንዱ ቤተሰብ እርስ በርስ መነጋገሩን ቀንሶ ቀናቢል ወደ ላይ መነጋገር ውስጥ ቢገባ አስደናቂ ነገር ይሆናል። ለሰማያዊው ንግግር ቅድሚያ እና ትልቅ ስፍራ ሲሰጥ በጣም ውብ የሆነ በጣም ጣፋጭ የሆነ ሕይወትን ይለማመዳል። ህብረቱም እየጠበቀ ይሄዳል። የጥንቷ ቤተክርስቲያን በአንድነት በየጸሎቱ ስትተጋ በሚታይ ህብረት ብቻ ሳይሆን በዓላማ አንድነት ጭምር ተጠናክራ ታይታለች። በዓላማ አንድነት የጋራ ዓላማ ነበራቸው። በየጸሎቱም ይተጉ ነበር፣ በህብረት ነበሩ፣ አብረው ይቆርሱ ነበር፣ የጌታን ቃል አብረው ይካፈሉ ነበር። አንድ ዓላማ ይዘው ነው ይህንን ሁሉ የሚያደርጉ። ምን ነበር ዓላማቸው? ምስክር መሆን ነው። ክርስቶስን ለጠፊው ዓለም የማቅረብ ዓላማ፣ የመመስከር ዓላማ፣ የወንጌል ዓላማ ነው። ይሄ ዓላማ ነው አንድ ላይ ተሳስረው እንዲኖሩ የሚያደርጋቸው። የክርስቶስ ዓላማቸው ስለ በዚህ ጭምር አንድነታቸው ተጠናክሮ ቀጥሏል። ምዕራፍ 4 ቁጥር 31 ላይ በሐዋርያት ሥራ ሐዋርያቱ ከባድ ፍርሃት፣ ጭንቀት እና ተስፋ መቁረጥን ሊፈጥር በሚችል ሁኔታ ውስጥ ነበሩ። በምዕራፍ 4 ውስጥ ስለ ክርስቶስ እንዳይመሰክሩ እንዳይናገሩ በማዘዝ በምድራዊ አቅም ከእነርሱ የሚበልጡ ሰዎች ስተውባቸው ነበረ። ከተያዙበት ሲለቀቁ ከዛቻ ጋር ነው የተለቀቁት። ሁለተኛ በዚህ ስም ትናገሩና በሚል ከዛቻ ጋር ተለቀው ወደ ወገኖቻቸው ገቡ። የሚያበረታታ ቃል ሳይሆን አቅምን የሚያዳክም ንግግር ነው ሰምተው የመጡት። ከመጡ በኋላ ምንድን ነበር ያደረጉት? ጸሎት ነው። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ፣ ጌታ ሆይ አንተ ሰማዩን እና ምድሩን ባህሩንም በእነርሱም የሚኖረውን ሁሉ የፈጠርክ በመንፈስ ቅዱስም በብላቴናህ በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱን ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታ እና በተቀባው ላይ አብረው ተከማቹ ብለህ የተናገርክ አምላክ ነህ። መዝሙረ ዳዊትን እያስታወሱ ነው የሚጸልዩት። በቀባኸው በቅዱሱ ብላቴናህ በኢየሱስ ላይ ሄሮድስና ጴንጤናዊው ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና አሳብህ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ። ሰሞኑን የሆነው ይሄ ነበር። አሁንም ነው የሚሉት። አሁንም እየዛቱ ነው። ትናንትና እነዚህ ኃያላን እነዚህ አለቆች አንተ በቀባው ላይ ተነስተው ገደሉት። አንተ ግን አስነሳው። አንተ አስነሳው። እኛ ምስክሮች ይህንን ስንመሰክር ይሆንና ይስታሉ። አሁንም ወደ ዛቻቸው ተመልከትን ማለት በትናንትናው አላቆሙም ነው። አሁንም ወደ ዛቻቸው ተመልከታሉ። ለመፈወስም እጅን ስትዘረጋ በቅዱስ ብላቴናም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ማለት እንዲህ ስለ ክርስቶስ እንደ ትናንትናው እንዲያወሩ ስለሱ ጌትነት፣ ስለርሱ ከሙታን መነሳትና መቅበር፣ ስለሰራው ታላቅ የማዳን ሥራ ማለት ነው ቃልህን እንዲናገሩ ስጣቸው። ይሄ ነበር ጸሎታቸው። በአንድ ላይ ሆነ። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ። የኃይል መታደስ ያልኩት ይሄንን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ ነው የተባለው? ኃይልን ትቀበላላችሁ። ምን ለመሆን? ምን ለማድረግ? ምስክሮች ለመሆን ምስክሮች ትሆናላችሁ ነው የተባለው። አሁንም
በመመስከር መቀጠል እንፈልጋለን ብለው ነው የጸለዩት እና እንደገና በመንፈስ ቅዱስ ተሞሉ። እድሳት ሆነ፣ የኃይል መታደስ። ዛሬም እንደ ትናንቱ በፍጹም ግልጥነት የጌታን ስራ ለመናገር ኃይል ሆነላቸው። እንደገና ተሐድሶን ለመቀበል እንጸልያለን። በተለይ ኃይል ተሐድሶ ስንጸልይ ኃይላችንም ሕይወታችንም ይታደሳል፣ እምነታችን ይጠነክራል። ስንጸልይ አንዳች የሚያጠነክር ነገር ይላክልናል። ሰራዊት ቢሰፈርብኝ ልቤ አይፈራም ይላል መዝሙረ ዳዊት ላይ። ሰራዊት እኮ ነው አቅም አለኝ የሚል አንድና ሁለት ግለሰብ ሳይሆን ሰራዊት ቢሰፍር ልቤ አይፈራም። እንዲህ አይነት ልብ ሲጸልይ ነው የሚመጣው። ጴጥሮስ በጥብቅ ታስሮ ከነበረበት ወህኒ ቤት በድንቅ መንገድ በሚያስደንቅ መንገድ የወጣው በቤተ ክርስቲያን በጥብቅ ከተጸለየለት በኋላ ነው። ሲታሰርም በጥብቅ ሲጸለይም በጥብቅ። ክብር ለእግዚአብሔር ይሁን። የማን እንደሚጠብቅ ታየ። መጨረሻ ላይ ያኛው ውልቅልቁ ወጣ። ምንም ያህል ያጠብቁት የአምላካችን ኃይል አየለ። እግዚአብሔር ይመስገን። ጴጥሮስ በጥብቅ ታስሮ ከነበረበት ወህኒ ቤት በዚህ መልኩ ሲወጣ ተጸለየ። ሐዋርያው ያዕቆብ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች አለ። ምዕራፍ 5 ከ13 እስከ 16 ባለው ክፍል ውስጥ ይህን እናገኛለን። ስለዚህም መከራ የሚቀበል እርሱ እንዲጸልይ፣ ለታመመ ሰው ደግሞ የቤተ ክርስቲያን ሽማግሌዎች ዘይት ቀብተው እጅ በመጫን እንዲጸልዩለት፣ ምዕመናንም አንዱ ለሌላው እንዲጸልዩ ተመክረዋል። በዚህ መልእክት ውስጥ ለራሱም ይጸልይ፣ በራሱ የቤተ ክርስቲያን አገልጋዮችንም ይጥራ፣ እንደገና ደግሞ አጠገቡ የሚገኙ ቅዱሳንም ይጸልዩለት። እነዚህ ሁሉ አማራጮች የጸሎት አማራጮች ናቸው። ያዕቆብ በጸሎት ስለሚገኘው ድል ከብሉይ ኪዳን አንድ ምሳሌ ይጠቅሳል። እርሱም ኤልያስ። ኤልያስ እንደኛ የሆነ ሰው ነበረ። አጥብቆ ጸለየ፣ ሰማይ ተዘጋ። አጥብቆ ጸለየ፣ እንደዚሁ ሰማይ ተከፈተ እና ዝናብ ሰጠ ነው ምሳሌ ይሰጣል። ነቢዩ ኤርምያስ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ እንደተባለ እናነባለን። ያው ወደ እኔ አልቅስ እንደማለት ነው ነገሩ። የድምፅህን መጠን በተቻለ መጠን ጨመር አድርግ፣ አለዚያ ለማለት አይደለም። ጸሎት በመሰረቱ እንደሚባለው የልብ ውስጥ ጩኸት ነው። አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ አለው እግዚአብሔር። እንደዚህ አይነት ጩኸት ነበራት ቤተ ክርስቲያን። ዛሬም እንደሚኖራት አልጠራጠርም። በደርግ ዘመን መጸለይ በተከለከለበት፣ በተለይ ተሰብስቦ መታየት፣ ለአምልኮ ተሰብስቦ መታየት በተከለከለበት ዘመን ቤተ ክርስቲያን ከመታየት ወደ አለመታየት ተሰወረች፣ ገባች። ነበረች ግን አትታይም። ይሄን ያህል አምልኮ የተቋረጠ መስሏል፣ ግን አልተቋረጠም። ሰፈር አይሰማም እንጂ በጣም ሰማያት የሚሰሙት ጩኸት ያረገ ነበረ። ያ ጩኸት ተሰማ። ዓመታትን ቆጥሮ መልሱ መጣ። ይሆናል ተብሎ ያልተገመተ ነገር ሆነ። ማን አደረገው? የሰማይ አምላክ። ጩኸት የሚሰማ አጠራቅሞ የሚመልስ አምላክ ያንን ነገር አደረገው። በማይታመን ሁኔታ በሮች እንደገና ተከፈቱ። በድንገት ማለት ይቻላል።